ልቡና ካለ እንደው በጎነቱ ካለ እንደተሰበረው ህሊና ከተገኘ ሰብእና ካለ ሰው ለካ እንዲህ ተደርጎም ይረዳል። ምን ያላጠፋ ነው አለ ክርስቲያኖች በዚህች ሀገር። እስኪ ምንድነው ከአባቶቻችን ያስቀጠል ነው? ከኛ ህይወት ላይ እንዲሁ የአባቶቻችን ምን ይታያል? ለሚበላ ለሚጠጣ ብሎ ስምን ከማጥፋት እንዲሁ የበለጠ ምን አለ? ምን ታናሽ የሚያደርግ ምን ነገር አለ? ትናንት አራዊት ያስጠጉ ነበር። አሁን ወደ ማን ይጠጋ የሰው ልጅ? አንድ ሰው ወደ ዩኒቨርሲቲ የሚገባው ስንት ዓመት ተምሮ ነው? 12 ዓመት። ወደ ትዳር የሚገባ ሰው ስንት ቀን ትምህርት አለ ሲጀመር? የተሆሪ ውስተ ገራይተ ባይድ ልጄ ሆይ ወደ ባይድ እርሻ አትሂጂ በሚል ርዕስ ለትንሽ ጊዜ እናገራለሁ። ለእኔ እግዚአብሔር እንደፈቀደ መጠን መቆይበት ርዕስ ብዬ የመረጥኩት ይሄ ነው። በመጽሐፈ ሩት ምዕራፍ 2 ከቁጥር 8 ታገኙታላችሁ። መጽሐፈ ሩት ምዕራፍ 2 ቁጥር 8 ልጄ ሆይ በሉ እስቲ ወደ ባዕድ እርሻ እንዳትሄጂ የኔን ልጆች ተከተይ። እንግዲህ በዚህ ርዕስ ውስጥ እንዲህ የባዕድ እርሻ ምንድን ነው? እንዲህ ያለውስ ማን ነው? ለምን እንዲህ አላት? ይህ አሁን የጠቀስኩላችሁ መጽሐፈ ሩት መጽሐፍ ቅዱስ በጸሐፈው ሰው የተሰየመ መጽሐፍ አለ። በጸሐፊው በተጻፈለት ሰው የተሰየመ መጽሐፍ አለ። በተጻፈበት ቦታ በቦታው የተሰየመ አለ። እንደገና ደግሞ በውስጡ ባለው ይዘት በሚያስተላልፈው ይዘት የተሰየመ አለ። በጣም ምግባራቸው ጎልቶ የታወቁና እጅግ ደግ የሆነ ስራ የሰሩ ሰዎች ደግሞ ስማቸው በመጽሐፍ ቅዱስ ተመዝግቦ የመጽሐፍ ቅዱስ መጠሪያ ሆኖ እናገኘዋል። የኔና የናንተ ስም እንደው ወይት ይሆን ነው? እንደው ምን ይሆን የኔና የናንተ ስም የሚጠራው? እንደው በአካባቢ እንደው ስማችን ሲነሳ ሰው ስለኛ ምን ትዝ ይለው ይሆን? አስቡበት ክርስቲያኖች፣ በጣም አስቡበት። ክርስትና የሚባለው ስም እንቁ ነው፣ ዋጋ የተከፈለበት ከሁለት አካል አንድ አካል በጣም ልዩ የሆነ ስም ነው ያለን። ከአምላካችን ያገኘነው ስም ነው። የኛ ስም ሲጠፋ የአምላካችንም ስም እያስነወር ነው። በክርስቶስ ክርስቲያን አይደል የተባልነው? ስለዚህ እንደው ስም የሚያስጠፋ ስራ እንዳንሰራ እግዚአብሔር ይጠብቀን እና ይቺ ደግ ሴት ደግ ከመስራቷ የተነሳ ትውልድ የሚማርበት መጽሐፍ ቅዱስ በእሷ ስም ተሰየመላትና መጽሐፈ ሩት ተሰኘ። እንኳን አይደለም መጽሐፍ ቅዱስ ላይ የተመዘገበ እንደው ደግ ስራ ሰርተው ተራራው፣ ድልድዩ፣ መንገዱ፣ አካባቢው በእነሱ ስም የተሰየመው ራሱ ይሄ ሞራን አይደለም እንዴ? ክርስቲያኖች ደግ ሰርተው በወንድነት በጀግንነት በርህራሄ በቅድስናቸው በነበራቸው አስተዋጽኦ ለሀገር ባደረጉት ይህ አካባቢው የሆኑ የሰዎችን ስም ለክፍለ ከተማው፣ ለድልድዩ፣ ለአካባቢው፣ ለሆስፒታሉ ሲሰጥ እኮ እኒያ ሰዎች ሁልጊዜ ስማቸው ሲዘከር ነው። የዚህ ሴት ስም በምንድን ነው የተጻፈው? እጹብ ነው በጣም በመጽሐፍ ቅዱስ ውስጥ እግዚአብሔር ባጻፈው መጽሐፍ እውነቱ የተረጋገጠለት የማይጠረጠር ፍጹም የሆነው መጽሐፍ በዚህ ስሙ የተጻፈላት ስም ምን አይነት ብኮን ነው? በእውነቱ እንደው ስማችን በበጎ እንዲጻፍ በኖርንበት በዚህ መቼስ የእድሜ ዶክሜንቱ ተጽፎ የተሰጠው ሰው የለም። በተሰጠን ጊዜ ግን መልካም ሰርቶ ስማችንን መልካም አድርጎ የሚያስነሳ ስራ ሰርቶ ማለፍ መልካም። የተሰጠንን ዕለት
ላልሆነ ተግባር ከማድረግ እግዚአብሔር ይጠብቀን። ዕለትን የሰጠን እግዚአብሔር ለዕለት የሚሆነውን አይነሳንም። ክርስቲያኖች ብቻ በሃይማኖት ጽኑ። እንደው ዕለትን ከሰጠን ለዕለት የሚሆነውን ነገር ይነሳን ይመስላችኋል? እንደው አኗኗሩ አበላሉ ሁኔታው ሊለይ ይችላል እንጂ እኮ እህል ሳይበላ ውሎ የሚያድር የለም መችስ። እንደው ሁሉም እግዚአብሔር ይመስገን ትልቁን ድንጋይ ስፈነቅሉት እንደው ጥቃቅን የሆነች ፍጥረት ታገኛላችሁ። ያችም በመጠኗ የምትሆን የሚያስፈልጋትን ምግብ ዕለትን የሰጠ እግዚአብሔር ለዕለት የሚሆነውን አይነሳም። መረጋጋት መልካም ነው። ለሚበላ ለሚጠጣ ብሎ ስምን ከማጥፋት እንደው የበለጠ ምን አለ? ምን ታናሽ የሚያደርግ ምን ነገር አለ? ለክብር ተጠርቶ ታናሽነት መሆን ነው። በጣም በሆኑ የሞላውን ታሪካችን የሞላውን ስማችን የጎደለውን ሆዳችን ለመሙላት እንዳናበላሸው ይጠብቀን። ካህን ተብሎ መነኩሴ ተብሎ መምህር ተብሎ ክርስቲያን ተብሎ እንደሱ መሆንማ ምን ያረጋል ብለው ሰዎች በእኛ ስራ ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ይላል እና ይቺ እናት በበጎ ስራዋ ምክንያት መጽሐፉ በእሷ ስም ተሰይሞላት ነው። 4 ምዕራፎች ናቸው ያሉት። እንደው አንድ ክፍለ ታሪክ ነው የያዙት። አንቡት እንደው አደራችሁን። መጽሐፍ የማንበብ ልምድ ይኑራችሁ። 3-4 ልብስ የሌለው የለም። እንደው አንድ መጽሐፍ ቅዱስ ይኑራችሁ። በእውነቱ እንደው አንድ መጽሐፍ ቅዱስ በቤታቸው እንደው ክርስቲያን ከሆነ አንድ መጽሐፍ ከቤቱ ሊኖር ይገባል። እና 4 ምዕራፍ ነው ያላቸው። ጥንተ ነገሩ እንደምነው ቢሉ አቤሜሌክና ኑኃሚን የሚባሉ 2 በእግዚአብሔር ፊት ሞገስን ያገኙ በትዳራቸው የጸኑ ትዳራቸው ለሌሎች የሚያስቀና የሚያስተምር ትዳር ያላቸው ደጋግ ባልና ሚስቶች ነበሩ። አቤሜሌክና ኑኃሚን ይባላሉ። ያዙት ታሪኩን። ልጆች የሰማችሁ ነው? ልጆች ማን አልኳችሁ? አቤሜሌክና ኑኃሚን። የእናቲቱ ስም ማን ነው? ኑኃሚን ትባላለች። አባትየውስ ማን ይባላል? አቤሜሌክ። ጎበዞች ያዙ፣ ይህን ታሪክ ያዙ። ታሪክ ስለሆነ በኋላ ጠይቃለሁ። ስለዚህ አቤሜሌክና ኑኃሚን ነው የሚባሉት። 2 ወንዶች ልጆች አሏቸው። መሐሎን እና ኬሌዎን ይባላሉ ደግሞ ልጆቻቸው። 2 ወንዶች ናቸው። አንዱ ልጃቸው መሐሎን ይባላል፣ አንዱ ልጃቸው ኬሌዎን ይባላል። 2 ልጆች አሏቸው እና 2 ልጆቻቸውን ይዘው ሲኖሩ አገራቸው ቤተልሔም ጠቅላላ ኢትዮጵያ ወይም እንደሚለው ኢየሩሳሌም ነው። ከኢየሩሳሌም ውስጥ ተለይቶ ከኢትዮጵያ ውስጥ ደብረ ታቦር እንደሚባለው ደግሞ ክፍለ ከተማው ይሁዳ ይባልና ቤተልሔም የምትባል አካባቢ ነው። ቤት መስርተው ትዳር ይዘው ልጅ ወልደው የሚመሩት የሚያሳድጉት እኒህ ሰዎች እና በዚያች በቤተልሔም ሲኖሩ አብረዋቸው የሚኖሩት ሰዎች ኃጢአት እየሰሩ በደል እየሰሩ እግዚአብሔርን አሳዘኑትና አገሪቱ በድርቅ ተመታች። በኃጢአተኞች ምክንያት አንመለስም ባሉ በክፉዎች በተንኮለኞች ምክንያት እግዚአብሔር ዝናቡን ነሳና ረሃብ ሆነ። እኒህ 2 ልጆች አሏቸው አቤሜሌክና ኑኃሚን። መቼስ ልጆቻችን ይዘን በረሃብ አናልቅ፣ ይህ ክፉ ዘመን እስከሚያልፍ ድረስ ክፉን ዘመን ለማሳለፍ ወደ ሌላ ሀገር እንንቀሳቀስ እንጂ ብለው አገራቸውን ጥለው በረሃብ ምክንያት ተሰደዱ። በረሃብ ምክንያት ከመሰደድ ይጠብቀን። አዎ በተለይ ልጅ ይዞ ሕፃን ልጅ እናቴ ራበኝ የሚል ልጅ ይዞ ቤት ላይ የሚበላ እናት ለልጇ ቆርሳ የምትሰጠው ስታጣ አባት እናት የምታቀርበው አቶ ልጆቹ በረሃብ ሲቀጡ ሲታይ በጣም ከባድ ፈተና ነው። ምን ረሃብ የይስኩናት ነው ያሉት ሐዋርያት። በተለይ ልጅ ይዞ መራብ አደገኛ ነው። አለመኖሩን አይረዳም ማለት እያለ እንኳ ያው ከተደጋገመ እናቴ ይህን አልበላም ይሄ እንዲህ ብሎኛል ሲሉ የእናቶች አንጀት አይችልም። ልጆች አልበላቸው ሲል በቃ በጣም ይጨነቃሉ፣ በሐዘን ይጎዳሉ፣ ውስጣቸው በጣም ይቸገራል። ደግሞ ጭራሽ ከእጃቸው የሚያቀርቡት ሲያጡ አስቡት።
እና የሚወዷትን ትንቢት የተነገረላት ሱባኤ የተቆጠረላት ተስፋ የተነገረላት ክርስቶስ ይወለዳል ተብሎ በአባቶች አንደበት የተነገረላትን ቤተልሔምን ትተዋት ተሰደዱ። ከቤተልሔም ከመሰደድ ይጠብቀን። መሐሎንና ኬሌዎንን ይዘው ሁለቱ ወላጆች ሞዓብ ወደሚባል ሀገር አቀኑ። ሞዓብ ወደሚባል ሀገር ሄዱ። ይሄ ሞዓብ የሚባል ሀገር ስመ እግዚአብሔር የማይጠራበት አሕዛብ የበዙበት ሞዓባውያን አምልኮ ጣዖት የነገሰበት ሀገር ነው። መቼስ ችግር ከባድ ነው በእውነቱ። ዛሬ እህቶቻችን ወንድሞቻችን የቅዱሳን መዲና ከሆነችዋ ከኢትዮጵያ ተነስተው የአረብ ተገዥ እንደሚሆኑት ማለት ነው። በተለያየ ምክንያት ያውም ውሃ እየተደፋባቸው በፎቅ እየተወረወሩ በጣም ውስጥን በሚጎዳ መንገድ ከዚያም ሆነው እቸስ በውስጣቸው ስዕል አድኗን ይዘው ጸሎት እየጸለዩ ይኖራሉ እና ወደ ሞዓብ አቀኑ። ለጊዜው የሚበላ ያለው የልጆቻቸውን ነፍስ ለማትረፍ ያላቸው አማራጭ ይህ ስለሆነ ወደ ሞዓብ አቀኑ። በሞዓብ ሂደው ግን በዚያው ባሉበት አምልኮ ጣዖት የነገሰበት ይሁን እንጂ ሃይማኖታቸውን ሳይተው። አያችሁ ክርስቲያኖች፣ በየትኛውም ቦታ ሄዶ መስራት ይቻላል። ለስራ ብሎ ሃይማኖትን መቀየር ግን በጣም ይሄ ቅስም ይሰብራል። ገቢ ለማግኘት ለገንዘብ ብሎ ዝምድናን መፋቅ፣ ሆድን ለመሙላት ብሎ ሃይማኖታዊ ነገሮችን መተው በጣም ይሄ ነውር ነው። ሞዓብ ናቸው፣ አሕዛብ የበዛበት ነው። ሄደው በዛው ሃይማኖታቸውን እንዳቅማቸው ከዚያቸው ከቤታቸው ከሚያርፉባት ቦታ በዛፍም ተጠጉ፣ በዋሻ ጸሎት እየጸለዩ እግዚአብሔርን እየለመኑ በሃይማኖታቸው ጸንተው ኖሩ። ያ የሚያምኑት አምላክ በሄዱበት ሀገር ረዳቸው፣ አገዛቸው። አያችሁት ክርስቲያኖች፣ በየትኛውም ቦታ ብንሆን በሄድንበት ቦታ እግዚአብሔርን ደገፋ ካረግን በባህሩም ውስጥ በእሳቱም ውስጥ ባይድ በምንለውም ቦታ ማን አለ? እግዚአብሔር አለ። ክርስቲያን ማለት ሁልጊዜ እግዚአብሔር አለ ብሎ የሚያምን ነው። እግዚአብሔር አለ ብሎ የሚያምን ክርስቲያን ተስፋ አይቆርጥም። መከራዎች ቢደራረቡ ማን አለ? ክርስቲያኖች። እሳቱን ውሃ ማድረግ የሚችል ሁሉ የሚቻለው ታሪክን ቀይሮ በነበር እንዲህ እኮ ነበርኩ ብሎ ታሞ የነበረው ተንደርድሮ እንዲሄድ አቶ የነበረው አግኝቶ እንዲመጸውት ያደርጋል እግዚአብሔር። ክርስቲያን ማለት እግዚአብሔር አለ እያሉ መጽናት ነው። ታዲያ እግዚአብሔር አለ የሚል ሰው በየትኛውም ቦታ ቢሆን ሃይማኖቱን ያጸናል እንጂ ወደ ኃጢአት አይመለስም። ይህን ስለምንረሳው እኮ ነው አሁን ከዚህ ስንወጣ ተመልሰን ወደዛው ግብር የምንገባው። በቤት እግዚአብሔር ያለ አይመስለን እያለ ነው። በስራ ቦታ ማን አለ? ክርስቲያኖች እግዚአብሔር አለ። እግዚአብሔር ያየኛል ማለት ነው ክርስትና። እግዚአብሔር ያየኛል፣ እግዚአብሔር ያውቅብኛል፣ እግዚአብሔር ያውቅልኛል ማለት ነው ክርስትና። እና በዛው ሄደው ባሉበት ሲጸኑ እንደውም እግዚአብሔርን የማያመልኩትን ሰዎች ልቡናቸውን አራራላቸውና መጠጊያ ሰጧቸው፣ የተሰራ ቤት ሰጧቸው፣ የሚያርሱት ቦታ ሰጧቸው፣ አቅናኑላቸው። ነገሩ አይዟችሁ፣ ቀንጥሏችሁ ወቅት ተማሽቶባችሁ አይደል አይዟችሁ ብለው አስጠጓቸው። ትናንት እንዲህ ነበርን ክርስቲያኖች። እንኳን የሰው ልጅ አራዊት ሳይቀር ያስጠጉ ነበር እኮ። ዮሐንስ መጥምቅን ያሳደገችው ቶራ ናት። እናቱ በሕፃንነቱ አባቱ ዘካርያስን ቤተክርስቲያን ላይ ሄሮድስ ሲገለው ምን አደርጋለሁ ብላ ሕፃን ልጇን ይዛ በረሃ ገባች። ሕፃኑን ልጅ እንደታቀፈችው በበረሃ በዚያው ፍጻሜ ሕይወቷ ሆነ። ሕፃኑ እናቱ አለ መስሎት አስከሬን እየጠባ በመከራ እዚያ በኋላ እንደገና እመቤታችንና ጌታ ተሰደው ሄሮድስ እያሳደደ ስለነበር ወትሽ ኤልሳቤጥ እዚያ ናት ብሎ እንደገና ሄዶ ዮሴፍ ገንዞ
እሱም ደግሞ ሕፃን ስለሆነ ሰው አይቶ ስለማያውቅ ሸሻቸው። በበረሃው ሰው ሲመጣ ይዘው እየሸሸች ስለነበር ሌሎች ገዳዮች እናቴ ከነዚህ ልክ ከሄሮድስ ሰራዊት ይዘው ሲሸሽ ስለነበር እንደዚህ ያመጡብኝ ብሎ እነ ዮሴፍ ና አይዞ ቤተሰቦች ደን ቢሉ አልጠጋው አለ። በውስጡ ፈቃደ እግዚአብሔር አለበት። የምናኔው የብህተውናውን ህይወት በዚያው አጽንቶ እንዲኖር ነው እግዚአብሔር። በሉ ተውት ግድ የለም አላቸው። እናቱም ሞተች። ሰው የለ በጫካ ብቻውን ነው ያ ሕፃን መጥምቁ መለኮት ቅዱስ ዮሐንስ። እዚህ በኋላ የወለደችዋ ቶራ የምትባል እንስሳ ጠጋ ብላ ወተቷን እያለበ እየላገ አደገ ይላል። አያችሁ ትናንት አራዊት ያስጠጉ ነበር። አሁን ወደ ማን ይጠጋ የሰው ልጅ? ከባድ ጊዜ ነው ያለን። ባያምኑም እኛ የሞዓብ ሀገር ሰዎች እግዚአብሔርን ባያምኑም ጣዖት ቢያመልኩም ሰው ናቸውና እንደ ሰውነታቸው ሰው ለሆነ ሁሉ ማዘን፣ ሰው ለሆነ ሁሉ መራራት የመጀመሪያው ሰብእና ነው። ክርስትና ደግሞ ከዚያ ይጸናል ሲጨመርበት። ከሰብእና ላይ ክርስትና ሲጨመር እጅግ በጣም ደግሞ ርኅራኄው ይበዛል። እንደነ አንጢላሬዎስ እንደነ ቅዱስ እኔን ሽጡና ብሉ አላቸው ለድሃዎቹ። ምን በላው አጥተናል ቢሉት ገንዘቡን ሰጥቶ ጨረሰ። እኛ ምን እንብላ አሉት መተው። በሉ ገንዘብ ላለው ሰው እኔን ሽጡኝና አገለግለዋለሁ፣ ገንዘብ ይስጣችሁ ለእናንተ። ክርስትና ሲጨመርበት ደግሞ እንዲህ ያደርጋል። ጭራሽ እኔን ሽጣችሁ ብሉ ወደ ማለት ያደርሳል። እኒህ ሞዓባውያን አስጠጓቸው፣ ማረፊያ ሰጧቸው፣ እርሻ ሰጧቸው፣ ተባበሯቸው። ከዚህ በኋላ በዚያ አገር 10 ዓመት ኖሩ። የሚገርማችሁ ነገር ስንት ዓመት ኖሩ? 10 ዓመት ኖሩ። እንደውም እኒህ እግዚአብሔርን የሚጸልዩ የሚለምኑ እግዚአብሔርን የሚለምኑ አቤሜሌክና ኑኃሚን ልጆቻቸው ሁሉ በጣም በስነ ምግባር የተዋቡ ስለሆኑ ሁሉ ወደዳቸው። አያችሁ ሁሉ ወደዳቸው። ያቀርቧቸው ጀመርና ከአሕዛባውያን ወገን ለሁለቱ ወንዶች ልጆቻቸው እንደው የኛን ልጆች ያግቡ፣ የእናንተን ሃይማኖት ይያዙ። አያችሁ እስኪ ተሰቡበት ክርስቲያኖች፣ ይሄ የትዳሩን መስፈርት እስኪያስቡት። አሁን እኮ ሰው ተጠልቶ ጫፍ ላይ ከመድረሱ የተነሳ የሟች ልጅ ናት፣ የሟች ልጅ ነው፣ ወራሽ ነው የሚባል ነገር መጣ እኮ። ሰው ጠል ትውልድ የትልቅ ሰው ልጅ ነው፣ የቁም ነገረኛ ዘር ነው። የነጭ ለባሾቹ የናጼ ገሌ፣ የነባልቻ ገሌ፣ የነቀኛዝማች ገሌ፣ የነግራዝማች ገሌ እንዲህ ያለ ሰው የማስታረቅ እንግዳ የመቀበል ልምድ ያላቸው የነገሌን ዘር ነው እንጂ ማጋባህ ነበር የሚባል አልነበረም? አባቶች አረጋውያ አይጉድ እንዲህ የተባለባት ሀገር ሰው ጠል ከመሆኑ የተነሳ ሰው ቁስ ያገባል። ሰው ገንዘብ ብቻ ማየት ጀመረ። በቃ እንዲህ ስለሆነ ትዳሩ ቅጣጣ፣ የሚያፈራው ፍሬ እሾህ ዝም ብሎ ምኑ ይቀረባል? እስኪያስቡት። በጣም እንግዳ የማይስተናገድበት ገንዘብ በቃ ዝም ብሎ መስፈርቱ ሌላ ስለሆነ ሃይማኖታዊ ነገር አሁን የኛም የካህናቱ የማስተማር ጥረት በቃ በጣም እየዛለ ረዲ አቁመነዋል ማለት ይቀላል። ስለ ትዳር ቅድመ ትዳር ማስተማሩ አቁሟል በኢትዮጵያ። እንዲህ በአራት ነጥብ ነው የምናገረው። አንድ ሰው ወደ ዩኒቨርሲቲ የሚገባው ስንት ዓመት ተምሮ ነው? 12 ዓመት። ወደ ትዳር የሚገባ ሰው ስንት ቀን ትምህርት አለ ሲጀመር? አንዳንዶቹ ደግሰው ጠርተው በዚህ ቀን የልጅ ቀለበት ስላለ የድግስ ማድመቂያ አይደሉ የኛ ካህናት። የድግስ ማድመቂያ እዛ ላይ ለፎቶ እንዲያምር እንጂ እንደው ስለ ትዳሩ ቅድመ ትዳር የትዳሩ ዓላማው ይዘቱ ነጥቡ ምንድነው የሚል እኛም ትዝ ብሎና ያውቅ እናንተም አስተምሩን ብላችሁ አታውቁ። የለም ጉዳዩ የሚያልቀው በመዘጋጃ ነው። ለፎቶ መነሻ የኛ መስቀል ኑ ትሉናላችሁ፣ እንመጣለን። እዚያ በኋላ ደግሞ መቼስ ወደ ሕጉም ወደዚያም ስትሄዱ እስቲ በሽማግሌ ይዩት ይባላል። እንዲሁ እንደ ነገሩ መቼስ መታችሁ
ሲያባገሌ ባከውት እንደው ያው በጣም ከቤተ ክርስቲያኒቱ ሩቅ ሆኗል ትዳሩ ከቅርጿ ወጥቷል በጣም ርቀናል እና በምግባራቸው በነበራቸው በጎነት የተነሳ ሞዓባውያኑ ምግባራቸውን እነዚህ በጎ የሆኑ ሰዎች የነዚህን ሃይማኖት ቢይዙት መልካም አይደል እንዴ የኛን ልጆች ያግቡ ወይ ግሩ እናንተ ከምግባር የተነሳ እንዲህ ብሎ መታጨት ወጣቶች ከሃይማኖታቸው ጽናት የተነሳ ጧት ማታ ቤተክርስቲያን የሚመላለስ የንስሐ አባት ያለው ስጋው ደግሞ የሚቀበል ታማኝ የሆነ ወንድም ነው እኮ እሱማ መልካም ነው ምን ችግር አለው ሌላውን ማብረን ሰርተን እንለወጣለን ነገ እግዚአብሔር ለኛ ያለው ሲሳይ ይሰጠን የለምን የሚል በምግባሯ በሃይማኖቷ የሚታጭ ክርስቲያን ወንድምና እህት በጣም ትፈልጋለች ቤተክርስቲያን በእውነቱ በጣም ትፈልጋለች እንዲያሉና ለሁለቱም ልጆቻቸው አንዷ ሩት አንዷ ኡርፍ ይባላሉ ሩትና ኡርፍ የሚባሉ ሁለት ልጆችን አስተምረው መክረው ለልጆቻቸው ለመሐሎንና ለኬሌዎን አጋቧቸው ከአሕዛብ አንጥቶ ከጣዖት አምልኮ አውጥቶ እግዚአብሔርን በሚያመልከው የተቀደሰ ትዳር በእውነቱ እንዲኖሩ የተፈቀደላቸው ጊዜ አጭር ስለሆነ መጀመሪያ በዚያው በሞዓብ እንዳሉ አባታቸው አቤሜሌክ ኑሮ ከሞት ውሎ ከቤት እንዲሉ ተለያቸው በሞት ተለያቸው ያቺ ኑኃሚን ሁለቱ ልጆቿን ይዛ ቀረች እና በዚያው ስትኖር እንዲሁ እያለች ልጆቿን ይዛ ስትኖር ደግሞ መቼስ የእያንዳንዳችን የምንሄድበት የእድሜ ደረጃ አይታወቅም ሕፃንንም ይጠራል ወጣትንም ይጠራል ያገባንም ይጠራል ያላገባንም ይጠራል መልአከ ሞት ትንሽ ትልቅ እንደ ጽዋ ይላሉ አባቶቻችን መተርጉማን መልአከ ሞት እንደ ጽዋ ነው ለትንሹም ይሰጣል ለትልቁም ይሆናልና አባታቸው ከሞተ በኋላ ደግሞ ተሰነባብተው ሁለቱ ወንዶቹ ልጆቿ ደግሞ ሞቱባት ተለዩት ሁለቱ ልጆቿ ሞቱባትና አዘነች ኑኃሚን ሁለቱ ምራቶቿ እያገለገሉ እግሯን እያጠቡ አይዞሽ እናታችን እያሉ ያጽናኑ አብረዋት ኖሩ ከዕለታት አንድ ቀን ከቤተልሔም እሷ ተወልዳ ካደገችበት አገር የመጣ ይገበያዩ ነበርና በገበያን ቢሉ በሌላ ምክንያት ወደ ሞዓብ አንድ ሰው ከቤተልሔም መጥቶ አየች ደህና ሰንብታችኋል ብላ ያገሯን ታሪክ ስትጠይቅ ታሪኩን ጠየቀችው እንደው እንዴት ነው አገር ደህና ነው እንደው እንዴት ነው ብላ ዛሬማ እግዚአብሔር ታርቆን በደላችን ይቅር ብሎን የተከልነው ጸድቆ የዘራ ነው በቅሎ አገሪቱ አምሮባት ጥንት እንደነበረችው ሆኖ ተስተካክላለች አላት ለኑኃሚን ሰናይ ለብእሲ መቅበርቱ ውስተ ርስቱ እንኪያስ ሰው ተወልዶ ባደገበት ያው ታሪኩ በሚታወቅበት አካባቢ ቢሆን መቃብሩ መልካም ነው እንግዲህ አርጅቻለሁ እስቲ ከሞት የተረፉ ከጥላ ያረፉ ባገኝ እስኪ ልሂድ እንግዲያስ ብላ ከሞዓብ ተነስታ ወደ አገሯ ወደ ቤተልሔም ልትመለስ ስትነሳ ሁለቱ ምራቶቿም እኛም አብረንሽ እንሄዳለን አሏት ይገርማል እኮ አብረንሽ እንሄዳለን ካንቺ ጋር እኛ አንለይም አብረንሽ ነው የምንሄደው አሏት እሷም እንግዲህ እንደ ኦሪቱ ዘመኑ ዘመነ ኦሪት ስለሆነ እንደው ትንሽ ልጅ ቢኖረኝ ትልቆቹ ልጆች ሳይወልዱ ስለሞቱ እንደ ኦሪቱ ሕግ ለትልቅ ወንድሙ ዘር ይተካለት የሚባል ሕግ ስለነበር እነዚህ ሲያድጉ ታገባላችሁ ነበር እንግዲህ እወልዳለሁ አለ አርጅቻለሁ ባሌም አልፏል ካሁን በኋላ ከኔ ምን ታረጋላችሁ እናንተ በዚሁ ጽኑ በዚሁ ትዳር በስርታችሁ ልጅ ወልዳችሁ ኑሩ በሃይማኖት ያጸናችሁ የተወለዳችሁበትን አገር የወለዶቻችሁ ወላጆቻችሁን ትታችሁ እኔን ተከትላችሁማ እንዲህ ብላችሁ ትሄዳላችሁ ቡሩክ ሁኑ ብላ መርቃ ስማ በሩ ተመለሱ አለቻቸው ኡርፍ የምትባለዋ አንዲቱ ምራት እሺ እናቴ ፈቃድሽ ከሆነ ብላ ጉልበቷን ስማ ተመለሰች ሩት የምትባለዋ ግን የለም አለች
ካሁን በኋላ ካንቺ ምን ይለየኛል? አምላክሽ አምላኬ አለች። ምንሽ ምን ያለች? ይገርማል በእውነቱ። እንደው አያችሁ ዝምድናው። ምንሽ ምኔ ግሩም ነው። አምላክሽ አምላኬ፣ ሃይማኖትሽ ሃይማኖቴ። እንግዲህ በላይ ያንቺ ወገንሽ ወገኔ፣ ህዝብሽ ህዝቤ፣ መቃብርሽ መቃብሬ ይሆናል እንጂ ካንቺስ የሚለየኝ ነገር የለም አለች። ካንቺስ ምንም የሚለየኝ ነገር የለም በፍጹም አብሬሽ ነው፣ መቃብርሽ መቃብሬ ነው የሚሆነው አለቻት። በጣም ጽኑ ፍቅር ነው በእውነቱ። አማትና ምራት ደህና ውላችኋል? ግሩም ነው በጣም በእውነቱ። አማትና ምራት እንዴት ነው አሁን በአገራችን? ብዙ አረጋውያን በልጆቻቸው ቤት ያሉ እድሜ ረዝሞባቸው ምን ትናገረኝ ይሆን፣ የልጅ ባሉም ከሆነ ደግሞ ምን ይናገረኝ ይሆን እያሉ በቃ ሲወጣ ሲገባ በነገር የሚሸነቆጡ እግዚአብሔር እድሜ ሰጥቷቸው ከልጅ እጅ ዋሉ። እንደው አደራውን ከልጅ እንዳይጥላችሁ ከልጅ እጅ እያሉ በጣም የሚማረሩባት ምድር ሆናለች እኮ። አረጋውያን የሚራቡባት ምድር ሆነች። በልጆቻቸው ቤት በረሃብ የሚቀጡ አረጋውያን አሉ። ደግሞ በዚያው አንጻር ደጎችም አሉ። ልብሳቸውን አጥበው እናቴ ዘቀዘቀሽ ላንተርስሽ፣ ጠማሽ ላጠጣሽ፣ ራበሽ ላጉርስሽ ብለው ደግሞ በጣም በጣም የተቀደሱ ደጋጎች አልፎ ተርፎ እንደው እንዲህ የሥጋ ልደት ያላገናኛቸውን ልክ ሩት ሃይማኖትሽ ሃይማኖቴ ነው እንዳለችው እንደው አንዳንድ አረጋውያን አስጠግተው የሚኖሩም ይኖራሉ። መቼስ እንደው በጭራሽ ሁሉንም አንል መቼስ ይኖራሉ። ከዚያው አንጻር ግን ደግሞ በቃ በጣም ለብዙዎቹ ትዳር መፍረስ የአማትና ምራት ያማችና ያማት አለመግባባት ሆኖ እናገኘዋለን። ልጆች ላይ አሳዳጊ ያለው የሶስተኛ ወገን ጣልቃ መግባት ብዙ ትዳሮችን የበተኑ ወላጆችም አሉ። እሷ ጋር ከሱ ጋር እያሉ በማይመለከታቸው ነገር የሚበጠብጡ ለትዳራቸው ሁከት የሆኑ ወላጆችም ደግሞ አይታጡ። ለአረጋውያን እንቅፋት የሚሆኑ ምራቶች አማቾች አሉ እንዳልኩት ሁሉ እሷን ካልፈታህ ከቤቴ እንዳትመጣ፣ እሱን ካልፈታሽ ከመቃብሬ እንዳትቆሚ እየተባሉ የሚወገዙም አሉ። ደግሞ የሚያወግዙ አይገባም። ክርስቲያኖች ቢቻል ማገዝ፣ መምከር፣ ወደ ቤተ ክርስቲያን እንዲቀርቡ በመንፈሳዊ ሕይወት እንዲጠነክሩ ማድረግ ነው ቢቻል። ያ ባይሆን እንኳ ሰው አፉን ሞልቶ ሚስትህን ፍታ ባልሽን ፍች የሚል ይሄ ክህደት ነው። ምንድነው አልኳችሁ? ክህደት ነው። እግዚአብሔር አንድ ያደረገውን ሰው ምን አይበለው አይለየው። በቃ እግዚአብሔር አንድ ያደረገውን ሰው አይለየው። ወደ ሥጋው ደሙ እንዲቀርቡ ወደ በጎ ነገር እንዲያድጉ ማድረግ እንጂ እዲያ ደስ አይለውም ባሏ ደስ አይላትም እሷ እያሉ እያጥላሉ እየነጠጠቁ አንዳንድ እንትኖችን እየነጠቁ እያወጡ የትዳር ሕይወት ያላቸውን ሰዎች የሚያጠለሹ፣ ባል በሚስቱ አማኝ እንዳይሆን፣ ሚስት በባሏ ታማኝ እንዳትሆን፣ ልጆችን ሜዳ ላይ እንዲቀሩ የሚያደርጉ ካሉ ይሄ ክህደት ነው። በዚያው አንጻርም እድሜ ሰጥቷቸው ከናንተ እጅ የወደቁ አረጋውያን ካሉ እንዳያዝኑባቸው፣ እንዳያነቡባቸው፣ ርቧቸው ጠምቷቸው በጣም በስተርጅና ባበሉበት ባጠጡበት በጋበዙበት አንቱ እርስዎ በተሰኙበት ቦታ በልጅ አፍ በልጅ ከንፈር ባለቀ በወደቀ ዕቃ እንቺ በሱ ስጪው እየተባሉ የሚሰቃዩ አረጋውያን እንዳይኖሩ ነው። በእውነቱ የሚጎዱ ይችሩት በጎስ በቃ መቃብርሽ መቃብሬ ነው የሚሆነው አለቻትና እንግዲህ እንዲህ ካልሻዲያ ማን ይሄማ መልካም ነው እሺ ነይ ብላ አብራ ኑሃሚን አንዲት ምራቷን ወንድ ልጆቿን የትዳር አጋሯን አታ አንዲት ሴት ልጅ ብቻ አስከትላ ወደ አገሯ ተመለሰች እና ስትመጣ የአካባቢው ሰው ይወዳት ስለነበር ደጋጎች ስለሆኑ ተቀበላት። ኑሃሚን መጣች እያለ ሰው ኑሃሚን ማለት የስሟ ትርጓሜ ደስተኛይቱ ሴት ማለት ነው።
ደስተኛይቱ ሴት ማለት ነው። ደስተኛይቱ ሴት መጣች እያሉ ሲቀበሏት ምን ኑሃሚን ትሉኛላችሁ? ህዝንት ትክስት በሉኝ እንጂ ሐዘንተኛይቱ በሉኝ እንጂ መልእየ ወጻይኩ ወእራቅየ ገባይኩ። ቤት ሙሉ ወጥቼ ራቁቴን ተመለስኩ። ምኑ ነው ደስተኛይቱ የሚያሰኘኝ? እኔንማ ሐዘንተኛይቱ ሴት በሉኝ እንጂ አለች። ደጋግ ሰዎች ስለነበሩ የነበረውን ያን ሸረሪት ያወተረበትን ወሉለው ጠርገው ሸምግላለች። በዚያ ላይ የሚያግዟት ቤት የሚሰሩላት ጎመን የሚዘሩላት ልጆቿን አጥታ ነው የመጣችው። አጥሩን አጥረው የተከፈተውን ከርነው የፈረሰውን አስተካክለው በነበረችበት በጥንት ስታበላ ስታጠጣ በኖረችበት አዳራሿ እንድትቀመጥ አደረጓት። በእውነቱ እንዲህ ነው ወጣት፣ እንዲህ ነው ማድረግ። በእውነቱ አረጋውያን ዝናብ የሚያፈስ ቤታቸውን መንገድ ላይ የወደቁትን ማን ያንሳቸው? ይሄ ወጣት ካልሆነ በቀር በጣም ለመለመን ያፈሩ ድሮ በጣም መልካም ስም የነበራቸው በአርበኝነቱ፣ በጀግንነቱ፣ በሀብቱ በየትኛው ይደነቁ የነበሩ የግንባራቸው ውበት፣ የንግግራቸው ለዛ ውብ የነበረው ጊዜ የጣላቸው አሁን ጧት ምሳ ከበሉ እራት ምን በላ ይሆን እያሉ የሚጨነቁ አረጋውያን አሉ። እኒህን ተንከባክቦ ማኖር ነው ወጣት ማለት። ይሄ ነው ወጣት ማለት። ተንከባክበው ቤቷን ወሉለው አዘጋጅተው በሉ በዚህ ኑሮ አይዟችሁ አሏቸው። እዚህ በኋላ ያቺ ሩት የምትባል ምራት የመጡበት ወቅት መኸር ወቅት ስለነበር በየእርሻው እየሄደች ቀርሚያ እየለቀመች ያችን አተሯን እየቆላች ስንዴቱን እያመጣች እየፈጨች እየጋገረች ቀርሚያ እየለቀመች አናቷን ጦረቻት። ሲያስቡ ክርስቲያኖች ቀርሚያ እየለቀመች እኛ አሁን እግዚአብሔር ይመስገን መቼስ እንደው ለዕለት መጠጊያ የሚሆን ቤት ሰጥቶ ቤት ባይኖረን ለቤት የምንከፍለውን የቤት ኪራዩን ሰጥቶ እንደው በቃ መቼስ እግዚአብሔር ይመስገን። ማለት ያቺ ሴት ምን እያረገች ነው? አማቷን የረዳቻት ምን እያረገች ነው? ቀርሚያ እየለቀመች። አይ ቅልቡና ካለ ሰውን ለመርዳት ስንት ሰራለ። በእውነቱ እንደው ቅልቡና ካለ እንደው በጎነቱ ካለ እንደ ተሰበረው ሕሊና ከተገኘ ሰብእና ካለ ሰው ለካ እንዲህ ተደርጎም ይረዳል። ያለንማ መርዳት እስኪያስቡ እንደው ያለንማ መርዳት ምን ያክል ቀላል። እንደው ከሚበሉት ቆርሶ ከሚጠጡት ቀንሶ መስጠትማ ይሄማ እግዚአብሔር እንዲህ የሰጠኝ ሳንጂ ይሄማ ምን ነበር? ቀርሚያ ቀርማ በጣም እንዲህ ነበረ። በሃይማኖት የጸኑት ያደርጉት የነበረ እንደዚያ እኮ ነው። አብርሃም ስንት ቀን ነው እንግዳ ካልመጣ አልበላም ብሎ በራብ የቆየው? አብርሃም ስንት ቀን ነው? ስንት ቀን? 3 ቀን የተራበው የሚበላው አጥቶ አይደለም፣ የሚያባላው አጥቶ። የሚያባላው አጥቶ ስንት ቀን ተራበ? ግሩም ነው በጣም በእውነቱ። ሰው ሲመጣ በር የሚዘጉ አስቡት። እንደው እኔ በጣም ይገርመኛል። እንደው በጣም የአብርሃም ታሪክ በጣም ይገርመኛል። በጣም እጹብ እኮ ነው በእውነቱ። እንደው ሲያስቡት እንደው ቤቱን የሰራው መስቀለኛ ጎዳና ላይ ነው። አሁን እኛ መስቀለኛ ጎዳና ላይ የምንከፍተው ሱቅ ነው። ሰው ከሚመላለስበት ቦታ ላይ ለመሸጥ እንዲመች ሱቅ ነው የምንከፍተው። አብርሃም መስቀለኛው ጎዳና ላይ ያደረገና የወጣውን የወረደውን መቀበል፣ ደግሞ እንግዳ ከቀረ አለመብላት። በጣም ይገርማል እኮ። አንድ አሁን እንደው ባይድ የማይታወቅ እንግዳስ መቼም ቀርቷል። የእግዚአብሔር እንግዳ ነኝ አሳድሩ ይብል የሚያስጠጋው የለም። አሁን የካርታ ፕላን ቤት ነው፣ በበር ይዘጋል። በጣም ዘመድ ራሱ ደግሞ ከመጣ ወይ የቤት ኪራይ ይክፈል። እንዴት ነው ይሄ ሰው ነገሩ? እንዴት ነው ደጋገመው? እንደው አንኛውን አሁንስ እንደው አበዛው። ግሩም እኮ ነው። አይ ክርስትና ዘመድ እኮ ነው ዘመድ። ወይ የሚስት አባት ወይ የባል እናት ደግሞ ከመጡ አበዛችሁ። ዛሬስ እንደው አንኛው እንደው አይጉ በጣም እንደው ይገርማል። እንደው እንዲህ ነበሩ አባቶቻችን፣ እንግዳ ካልመጣ የማይበሉ ደጋጎች።
እንግዳ ሲመጣ ሞሰቡን አንሺው የሚሉ አልነበሩም። እና ደግ ስለሆነች ቀርሚያ እየለቀመች ረዳቻት፣ ንፍሮ እየቀቀለች ቆሎ እየቆላች አገዘቻት ሩት። እና ከዕለታት አንድ ቀን ቀርሚያ ልትለቅም በአንድ እርሻ ሄዳ ስትለቅም ፈቅደውላት አጫጆቹ ከኋላ ለቀሚ ችግር የለም ብለው ፈቅደውላት ስትለቅም የእርሻው ባለቤት ቡኤዝ ይባላል። ከቡኤዝ እርሻ ነው። ይሄ ቡኤዝ ለዚያ ለሟቹ ለአቤሜሌክ ዘመር ነው። የሚገርማችሁ ነገር ያ የሚታረሰው እርሻ ድሮ ትተውት ስለሄዱ ነው እንጂ የና አቤሜሌክ እርሻ ነው። የና አቤሜሌክ እርሻ ነው የነበረው፣ የነ ኑኃሚን እርሻ ነው። ግን ትተውት በክፉ ምክንያት ትተውት ሄደው ያ ዘመዳቸው ቡኤዝ ያርሰዋል። እና እንደ አጋጣሚ ነው፣ ጠይቃ አስጠይቃ አይደለም የሄደችው። ሂዳ እዚያ እርሻ ቀርሚያ ስትለቅም ቀን ወደ 6 ሰዓት አካባቢ ሲሆን ለአጫጆቹ ንፍሮውን፣ ዳቦውን፣ ጠላውን፣ ውሃውን ይዞ አጫጆቹን አይዟችሁ ሊል 6 ሰዓት አካባቢ ሲመጣ አንዲት ሴት ከኋላ ያችን ቀርሚያ ተለቅማለች። ይች ልጅ የማናት ከየት መጣ ነው አላቸው። ይችማ ታሪኳ እንዲህ ነው ብለው አሁን የተረኩላችሁን ከአማቷ ከኑኃሚን ጋር ከሞዓብ ተነስታ ኑኃሚን ለመርዳት የመጣች ደግ ሴት ናት አሉት። እሱም አየና አንቺ ልጄ ሆይ ቡሩክ ነሽ፣ አገርሽን ትተሽ ወላጆችሽን ዘመዶችሽን ትተሽ ይችን ሽማግሊት አረጋዊት እናት ለመርዳት ወስነሽ የመጣሽ ደግ ሴት ነሽ። ቡሩክ ሆይ ብሎ መርቆ ወለቴ ልጄ ካሁን በኋላ ወዴት አትሂጂ አላት። የትምህርታችን ርዕስ ምንድነው? ወደ ባዕድ እርሻ ምን አትበይ አትሂጂ። ስራ አሰራላት። ካሁን በኋላ ከሌላ ሰው እርሻ አትሂጂ። አላ ተለውይዮ ለአዋልድ የሌል ልጆች ተከተይ ከሚውሉበት በይነይ ብሎ ለዕለቱ ለዚያ ለሰራተኞቹ ካመጣው ዳቦውን ገምሶ ከወጡ አጥቅሶ ከመጠጡ ቀርቶ በይቢ ርቧታል። ቀርሚያ እየለቀመች በፀሐይ ሰጣት፣ ተመገበች። ደግሞ ያችንን ትንሽ ተመግባ ዳቦዋን ደግሞ የተረፋትን ይዛ ደግሞ ወደ ኑኃሚን ሄደች። ደግ ሴት እኮ ናት። እሷም እንደው እግዚአብሔር ይስጥልኝ አውቄ ጠይቄ አልመጣሁ፣ እኔ እንደ ሀይቱን ድህነቴ አስጠልቶ ሳትነቅፈኝ በፊትም ሞገስ ማግኘቴ ቡሩክ ሰው ነህ ብላ ሰገደችለት። ምስጋና ለሚገባው ማመስገን ይገባል። በእውነቱ አመሰገነችው። እንደው በቃ እንደው በጣም ቡሩክ ነህ ብላ አመሰገነችው፣ መረቀችውና ያችን ዳቦዋን በልታ ስጨርስ ምን አደረገ መሰላችሁ? ስራ አሰራላት። ቀርሚያ አጥርታችሁ አትጨዱባት፣ ተውላት፣ የተወሰነውን ነገር ተውላት። እሷ በዚያውም ላይ ደግሞ ማታ ማታ ስትቃርመው የዋለችውን ቀርሚያውን ተሸክማችሁ አድርሱላት አላቸው። አይ ደግነት! በእውነቱ አስባችሁታል? ለምታሰሩት ሰራተኛ፣ በቤታችሁ ላለው፣ በስራችሁ ላለው፣ በምንም ይሁን በምን እናንተ ለምታዙት ሰው ርኅራኄ ማድረግ መልካም። በቃ እንግዲህ ብሎ ለጊዜው ግን 6 መስፈሪያ የሚሆን ስንዴ አሸክሞ ሰደዳት ከቤቷ። ማታ ስትሄድ ከኑኃሚን ያው ያሰበች ነው የምትውለው ያቺ ሽማግሊት ከቤት ምን አግኝቷት ይሆን? የፀሐዩ ግለት፣ የሥራው ክብደት፣ ወይስ ከሰው አዝመራ አትገቢም ብለው ተጣልተዋት ይሆን? ሴት ናት፣ የሚያውቃት አይዞሽ የሚላት የሚያጽናናት የለም። ይቺ እንደሃ ልጅ ምን ያደርጉብኝ ይሆን እያለች ደግሞ እሷ ትጨነቃለች። አረጋውያን እንዲህ ናቸው። እናንተ ውላችሁ እንድትመጡ ምክንያት ናቸው። ውላችሁ እንድትገቡ መልካም አጋጣሚ እንዲሆንላችሁ፣ እድሜያችሁ እንዲረዝም፣ ሀብታችሁ እንዲበዛ፣ ከድንገተኛ አደጋ ከፈተና እንድትወጡ የአበው ምርቃን በጣም ጧት ስትወጡ ጉልበታቸውን ስማችሁ፣ ማታ ስትመጡ እግራቸውን አጥባችሁ ብትይዙ ትጠቀሙበታላችሁ። ይሄ አምላካዊ ቃል ነው። አክብር አባከ ወእምከ፣ እናትህና አባትህን አክብር። ከመ ይኑህ መዋዕሊከ፣ እድሜህ እንዲረዝም እናትና አባትህን አክብር። የዋልክበት እንዲባረክ፣ የምታቅደው እንዲስተካከል፣
ውጤታማ እንድትሆን ማክበር ያስፈልጋል። እና እንዲህ ትመርቃት ስለነበር ከበጎ ሰው ገጠማት። እዚያ በኋላ ወስዳ ያንን ስትሰጣት እንደው ቦዔዝማ አለ ወይ ደህና ነው ወይ ይሄ እኮ እንዲህ ነው ነገሩ የኛ ዘመድ ነው ብላ አስተዋውቃ ከዚያ በኋላ የሚገርመው ነገር ዘመኑ ዘመነ ኦሪት ስለነበር የአቤሜሌክ የዘር ሐረግ ተቆርጦ እዚያ ሲደርስ እንዳያቆም የእግዚአብሔር ፈቃድም ስላለ ዘመኑ ዘመነ ኦሪት ስለሆነ ዘር ላልተኩ ሰዎች ዘር ይተኩላቸውና ስማቸው የሚጠሩት በሟቾቹ ስም ነው። የገሌ ልጅ ነው የሚባለው የሟቹ እና ይሄማ በጣም ጥሩ ነው በጎ ነው አንቺም ልጅ ነሽ እኔን ተከትለሽ ነው የመጣሽው ያለ ዘር እንዴት ትቀሪያለሽ ብላ ሩትን መክራ አስተካክላ ነገሩን አስማምታ ከቦዔዝ የዘር ሐረግ እንድትተካ አደረገቻት። ኢዮቤድ የተሰኘውን ወንድ ልጅ ወለደች። እንደገና ርስቱ ተመልሶ የኑኃሚን ርስት ተመልሶ ያ በክፉ ቀን ለቀውት የነበረው ርስታቸው ወደ እነሱ ገብቶ ኢዮቤድን ወለደች። ኢዮቤድ እሴይን፣ እሴይ ዳዊትን ወለደ። የዳዊት ቅድመ አያት ሩት ናት። አያችሁ ከአሕዛብ ወገን መጥታ የዳዊት ቅድመ አያት ሆነች። ከዚያ በኋላ ክርስቶስ ወልደ ዳዊት ተባለ። የዳዊት የልጅ ልጅ ተብሎ ተጠራ ክርስቶስ። ሩት በደግ ስራዋ የማን አያት ሆነች? የዳዊት የክርስቶስ እናት ተባለች ማለት ነው። የእመቤታችን የዘር ሐረግ ተቆጠረ። አይ ደግ ስራ በእውነቱ መልካም ነው። በእውነቱ ይሄ ታሪኩ ነው። ጨርሳችሁ አነቡት። ከዚህ በኋላ ወደ ሌላ እርሻ አትጃላት። እርሻዋንም ሰጠላት። ልጆቹም እያረሱ እያመረቱ እየሰጧቸው በስተው ተባስተው የዘር ሐረጋቸው ሳይጠፋ በዚያ ልክ ቀጠለ ይላል ታሪኩ። እንግዲህ ክርስቲያኖች እኔና እናንተ ከዚህ መጽሐፍ ቅዱሳዊ ታሪክ ምን እንማራለን? መጽሐፍ ቅዱስ የተጻፈው የኔንና የእናንተን ሕይወት መዝኖ አስተካክሎ በሕይወት አጽንቶ ማኖር። እንደ ታሪክ ታሪክነቱን እናውቅበታለን፣ እንደ ሕይወቱን እንኖርበታለን። ሐዘናችን በመጠን ደስታችን በመጠን እንዲሆን ያደርጋል። ያዘኑትን ሰዎች የተቸገሩትን ሰዎች ስንመለከት የኛ ችግርስ እንደነሱ አይደል? የነሱን ችግር የፈታ እግዚአብሔር የኛን ችግር ሲፈታው የለ እንዴ? ስናገኝ ሲቀናልን ሲሞላልን ደግሞ እንዴ እንደው በጣም አብዛኛውን ይሄ ከመጠን ከልክ ያለፈውን ሐዘን የሚያመጣው ከልክ ያለፈ ደስታ ነው። በነገራችን ከተራበ ለማን አዝናለሁ ይላሉ አበው? ለጠገበ ይላሉ። ለምን? ስብራቱ ከባድ ስለሆነ እና ደስታችንም ሐዘናችንም ይመጠንበት ዘንድ ነው። መተርጉማን አባቶቻችንን ይህንን ጥሩ አድርገው ተርጉመውታል። ሩት የእመቤታችን ኑኃሚን የቤተ ክርስቲያን ሩት የእመቤታችን ምሳሌ ናት አሉ። ኑኃሚን የቤተ ክርስቲያን ምሳሌ ናት። ወደ አዲስ ኪዳን ሲመጣ ሩት ኑኃሚንን እንደረዳቻት እመቤታችን ቅድስት ድንግል ማርያም ተወልዳ ሰማያዊ ንጉሥ ክርስቶስን ወልዳ በክርስቶስ ደም ቤተ ክርስቲያን ተመስርታ በእመቤታችን በኩል ቤተ ክርስቲያን ያገኘችው በጣም ሰፊ ነው። የሚቆረሰው ስጋ የሚፈተተው ስጋ የሚፈሰው የሚቀዳው ደም መለኮታዊው ደም መለኮታዊው ስጋ የተገኘው ከእመቤታችን ስለሆነ እየረዳቻት ኖረች ተባለ። ስለዚህ አባቶቻችን ይህ ምስጢር እንዳለ ሆኖ ኑኃሚን የእያንዳንዳችን ነፍስ ምሳሌ ናት። የማን ምሳሌ ናት አልኳችሁ? የእያንዳንዳችን የኛ ነፍስ ምሳሌ ናት። ልጄ ሆይ ወደ ባዕድ እርሻ አትሂጂ ትባላለች። የኔና የናንተ ነፍስ ወደ ምን አትሂጂ? የባዕድ እርሻ ምንድን ነው? በዚህ አሁን በያዝነው አንቀጽ እርሻ ገራይት ተብሎ የሚነገር ሃይማኖት ነው። ወደ ባዕድ እርሻ አትሂጂ፣ የኔ ልጆች ተከተይ፣ በእኔ እርሻ ነው መዋል ይላታል ክርስቶስ በወንጌል። የኔና የናንተ ነፍስ ከተጻፈላት ከተሰራላት ስርዓት ከታዘዘችው ትእዛዝ እንዳትወጣ ታዛለች። ስለዚህ የእያንዳንዳችን ነፍስ ሃይማኖታዊ በሆነው ስርዓት ነው እየተጓዘች ያለችው። ከሰው እርሻ የተገኘ ሰው አስቡት፣
ለመጀመሪያ ጊዜ አዳምና ሔዋን ተሰደው ወደ ምድር የወጡት አታድርጉ የተባለውን አድርገው። ዕፀ በለስን መብላት ስርቆት ነው። ሌላ እርሻ የተሰኘ የዲያብሎስ ነው። ምክረ ዲያብሎስን አትስሚ፣ ኃጢአተኞችን፣ ክፎችን፣ የዲያብሎስ ሐዋርያትን አትከተይ፣ ከኔ እርሻ ዋይ፣ ይህን በበላህ ቀን ትሞታለህ ተባለ ለአዳም። እግዚአብሔር የነገረውን ትእዛዝ ጥሶ ዲያብሎስ የሰማውን ምክር ሰምቶ ዕፀ በለስን በላ። ከሰው ተክል የተገኘ ምን ሊሆን እንደሚችል አስቡት። ሲሰርቅ የተያዘ ሰው መጨረሻው መደብደብ፣ መገደል ነው። ከሌላ እርሻ እንዳላገኛችሁ ይላል። ያልዘራውን ክርስቶስ ያልዘራውን የሚዘሩ የተንኮለኞች፣ የኃጥአን፣ የአመፀኞች፣ የበደለኞች ስራ አለ። ለክርስትናው የማይመጥን ስራ አለ። በእርሱ እንዳላገኛችሁ እኔ ባዘዝኩት በወንጌል ሕግ በሥርዓተ ቤተክርስቲያን ኑሩ ነው። ስለዚህ አሁን ትውልዱ በሌላ የሚናፍቅ እየሆነ ተቸገርን። ክርስቲያኖች ባዕድ ፈላጊ ሆነ። የተወለደባትን ሀገሩን የሚጠላ ሆነ። በማኅፀነ ዮርዳኖስ በአብራከ መንፈስ ቅዱስ የተወለደባትን ቤተክርስቲያኑን እንደ ኋላ ቀር የሚቆጥር ሆነ። ትናንት አገር መሪ ያወጡ ጉባኤ ቤቶችን ተዋቸው። የባዕድ ትምህርቶችን ብቻ መከተል ጀመረ። ደግሞ የባዕድ ባዕድ ነው። ምን እንዳደረገን አስቡት እስኪ። እንግዲህ ውጤቱ ነው። ከባዕድ እርሻ የተመረተው ምርት ለዚህ ለኢትዮጵያ ምን እንዳደረጋት አስቡት። እናት አባት ዱቄት እየተሸከሙ እንጨት እየተሸከሙ ከተማ መብራት ያለው ቤት አከራይተው አስተምረው መከራ አይተው እነሱ የተቀደደ ሱሪ እየሰፉ አዲስ ልብስ ገዝተው በባዶ እግራቸው እየሄዱ በጫማ አስተምረው ውጤቱን አስቡት። ለዚች ሀገር የባዕድ እርሻ ማለት ይሄ ነው። ስመ እግዚአብሔር የማይጠራበት ማለት ነው ባዕድ። በስመ አብ አይባልበትም የምትማሩበት ትምህርት ቤት። እንደውም አሁን ጭራሽ ወደዚህ ወደ አህዛቡ ወደ ህዝቡበት አካባቢ ዩኒቨርሲቲ ላይ የሚማሩት ልጆች ግቢ ጉባኤ ደርሰው ሲመለሱ ነጠላቸውን በር ላይ ቀምተው ያቃጥሉባቸዋል። በጣም በሚያሳዝን ደረጃ የነበሩት ትምህርት ቤቶች እስኪ አስቧቸው። ጉባኤ ቤቶቻችን በምን አለ። አሁን ከዚህ ካለው ሁሉ የኔታ መምህራንን ጉባኤ የማያውቅ ይኖራል። ምን ደግሞ መቼ ወዲህ ነው የቄስ ተማሪ በፎቅ እያለ ነገር የሚጎነጉን በየመንደሩ ከኛው ጀምሮ ያሳዝናል በጣም በእውነቱ። የባዕድ እርሻ ላይ እንደው አስቡት። በስንት ኪሎ ሜትር ቅጥር እንደታጠረ ዩኒቨርሲቲዎቻችን ያሉንን ትናንት የነበሩትን የፍልስፍናው፣ የምርምሩ፣ የአቡሻህሩ፣ የቅኔው፣ የዜማው ሲያስባቸው ዝናቡ ሲያባራ ጤዛው ይተካ፣ በላይ ዝናቡ በታች ራቡ። ከዚያ ወደ መንደር ሲከድ ውሻው አሁን ከዚያ ከሚጮሁት ከውሾቹ አንደበት ከሚወጣው ይልቅ እንደ ፍላጻ የሚጠቀጥቅ የሰው ነገር ሰርታ አትበላ እያለ የሚያሸማቅቅ ለሌላ እንደምንደክም እንደው በጣም ያሳዝነኛል። በጣም በእውነቱ እንደው ለሌላ እንደምንማር ብንማር እንዲሁ ከእናንተ ጋር አይደለም እንኖረው። እስኪ አስቡ ክርስቲያኖች፣ ጉባኤቶቻችን ያሉበት ለትምህርታችን ያለንን ቦታ። አሁን ይሄ የሰለጠነው ትውልድ ገብቶኛል ብሎ ስለሚያምን ልጆቹን አብነት ትምህርት ቤት አያስተምርም። እኔታ ነቃ ጥበብን ያክል መምህር ሌሎቹንም አባቶችን እዚህ እኔታ ገብረ ሥላሴን ያክል የቅኔ ጎርፍ ጧት ማታ 24 ሰዓት ከመላእክት ጋር የሚያገናኝ ያሬዳዊ ዜማ እያለ ሰልጥነን የለ እንዴ? የባዕድ እርሻ ማለት ይሄ ነው ክርስቲያኖች። ትምህርቱ ብቻውን ባልከፋ አዋህደን የኛን ሳንታው አስማምተን
በጎ የሆነውን ነገር አቀናጅተን ከሀገራችን ጋር አድርገነው ቢሆን መልካም በሆነ ነበር። ምን ይሆናል ታዲያ? ባይድ ላይ ብቻ ከመንደር የተጫረው እሳት ለቤተ እግዚአብሔር አይሆንም ይላል። በኦሪት ዘሌዋውያን ሥርዓተ ሌዋውያንን ሲሰራ የቅዱሳን አምላክ እግዚአብሔር ለሙሴ ሲሰጠው ጽላቱን፣ ነዋየ ቅድሳቱን፣ ሊያደርግ የሚገባውን መጻሕፍቱን፣ ትእዛዛቱን ሰጠውና ከመንደር እሳት ጭራችሁ እንዳታመጡ፣ ለቤተ መቅደሱ የሚሆነው እሳት ከመንደር የመጣ አይደለም አላቸው። እና በሕጉ መሰረት ቤተ መቅደሱ ላይ መብራቱ ሳይጠፋ ያድራል። ቤተ ክርስቲያን ብርሃን የማይጠፋባት የብርሃን መገኛ ስለሆነች ብርሃኑ ሳይጠፋ ይኖራል። በኋላ ልክ እንዳሁኑ ትውልድ ሰለጠን ያሉ ግድ የለሾች አፍኔንና ፊናስ የተባሉ ሲመጡ ምን ያረጋል? እነ ወይዘሮ ገሊት ዳቦ የጋገሩበት ንፍሮ የቀቀሉበት እሳት እያለ እኛ ከዚህ ለማይጠንት እሳት ስናነድ እንጨት ስንፈልጥ ምን ያረግልናል አሉና ቤተ መቅደስ ያለውን እሳት አጠፉት። ምን ያላጠፋ ነው አለ ክርስቲያኖች በዚህች ሀገር? እስኪ ምንድነው ከአባቶቻችን ያስቀጠል ነው? ከኛ ህይወት ላይ እንዲሁ የአባቶቻችን ምን ይታያል? አለባበሳችን የባይድ፣ አነጋገራችን የባይድ። አሁን እናቱን እናቴ አባቱን አባቴ ብሎ መጥራት የሚያፈር ትውልድ ትልቅ ወንድሙን እኮ ጋሻዬ፣ ወንድም ጋሻ፣ ወንድም ማገኝ፣ ወንድም ጥላ ብሎ የሚጠራ አባቱን አንጠልጥሎ የሚጠራ ትውልድ እኮ ነው እንዴ! ሰልጥኖ ማለት ነው። አስባችሁታል? የባይድ እርሻ የባህል ወረራውን እስኪያስቡት። ጥፍር የምትቀጥል እህት አላፈራንም እንዴ? ጥፍር እኮ ለኢትዮጵያውያን ስድብ ነው። ጥፍራም የጥፍራም ልጅ ከተባለ በጣም እስከ ወላጅ ማሰደብ። እንዲያ በተባለባት ሀገር ጥፍር ገዝተው የሚቀጥሉ ልጆችን አፈራን። በጣም ያሳዝናል በእውነቱ። የባይድ እርሻ ውጤቱ ይሄ ነዋ። ምን ያልተደረገ ነገር አለ? አሁንማ ጭራሽ አይደለም ክርስትና ባህል የሚለው ቀርቶ ሰብእናም እየጠፋባቸው ወንድ ለወንድ ሴት ለሴት እስከ መጋባት ደረሱ። ደግሞ ጭራሽ አበዱ። ጭራሽ ያስቃል። ክርስቲያኖች አሁን ይሄ ያስቃል። በጣም ያሳዝናል በእውነቱ። የደረስንበትን ሁኔታ አስቡ ክርስቲያኖች። ልጆች ወደ ባይድ እርሻ አትሄዱ ትላለች ቤተ ክርስቲያን። ወደ ባይድ እርሻ አትሄዱ፣ በዚህች እናንተ በያዛችኋት ሃይማኖት ሰማይን አዘውበታል እነ ኤልያስ 3 ዓመት ከ6 ወር ዝናብ እንዳታወርድ ብለው። በዚህች ሃይማኖት ያላደረጉት ስራ የለም። የኔን ልጆች ተከተይ፣ ከባይድ እርሻ አትሂጂ። እስከ መቼ ድረስ ክርስቲያኖች? ሁሉ ነገር አሁን ኢትዮጵያዊ የሆነው ነገር በሙሉ እስኪያስቡት። ቤታችሁ ላይ መለስ ብላችሁ አባቶቻችን እንጨቱን ጠርበው ገበታውን፣ መቀመጫ ወንበሩን፣ ሞፈር ቀንበሩን ያሰባችሁት እንደው ከማንም ምን የማይፈልጉ የድል ቀን እንጂ የነጻነት ቀን ብለው አይደለም። እንደሌሎቹ ኢትዮጵያውያን የምናከብረው እኮ የድል ቀን ጠላቶቻችን ድል የነሱበት የአባቶቻችን ቀን እንጂ ቀይ ስንገዛ ኑረን ነጻነት የወጣንበት የለም። አሁን አስቡት። ህፃናቱ ልጆች ሁሉ በቲክቶክ እየታለሉ ነው እንጀራ የሚበሉት። አሁን በጣም አስቸጋሪ ዘመን ነው። አስቡበት ክርስቲያኖች፣ በተለይ ወላጆች፣ ትልልቆች ህፃናቶች ላይ ስራ ስሩ። አሁን ይሄ አጎት ነው ሲባል አጎት ምንድነው የሚል እየመጣ ነው። አክስት ናት። ምንድነው አክስት? ዝም ብሎ አልጋ ቤቱን ቆልፎ ቲክቶክ ላይ በቃ አሻንጉሊት ጋር አንዳንዶቹ ዝም ብለው በአሻንጉሊት ከማደጋቸው የተነሳ የመግባቢያ ቃላት ራሱ እንዴት ብለው ከትውልዱ ጋር ይግባቡ? ደንቆሮ ልጅ እየፈጠሩ መጡ። ይሄ መናገር የተሳነው። አካሄዳችንን እናስተካክል። በጣም ከባይድ እርሻ ላይ እያዘመር ነው ያለው አዝመራ አስቸጋሪ ነው። ጉባኤ ቤቶቻችን መልሰን እንደነበሩት ስራ እናሰራቸው። ወደ ጥንት አኗኗራችን እንመለስ። ወደ ነበረው ወደ ቀደመው ታሪካችን እንመለስ። ወደ ስብዕናችን፣ ወደ ህይወታችን፣ ወደ ክርስትናችን እንመለስ።
ይሄ የባዕድ ድርሻ ጉዞው እንደምታዩት ነው። ወንድምና ወንድም የሚያባላ እየገደለ ፎቶ የሚነሳ አንዱ እጅ ገንጥሎ እጅ ይዞ በሰው እጅ የሚፎክር አስከሬን ክብር አለው በሀገራችን። በጣም የነበረው ሁሉ በቃ በጣም ስለዚህ አሁን ይሄ በክርስትና የሚኖረውም ሰለጠንኩ ከማለቱ የተነሳ ትእዛዘ ቤተ ክርስቲያን እንደኋላ ቀር የንስሐውን ሕይወት የጾሙን ሕይወት በጣም እኔ እንደ ደብረ ታቦር በእውነቱ እኔ እንዲህ አልጠበቅኩም። በጣም እውነቴን ነው የምነግራችሁ። በጣም እኔ ደብረ ታቦር ላይ ስጋ ቤት በጾመ ነቢያት ተከፍቶ ይሸጣል ብዬ እንደው እንዴት ብዬ አስብ። በምንስ ደረጃ ደቡብ ቢሆን ወደ ሌላው ወደ አፋሩ ወደ ጉምዙ ሀገር ቢሆን የመምህራን እጥረት፣ ደብረ ታቦር የነራስ ጉግስ ሀገር የታላላቁ ሊቃውንት መዲና፣ ሌሎቹ ሀገራት እኮ አቋቋም ለማስመስከር የሚመጡበት ሀገር እኮ ነው። አሁን በጾም ስጋ መሸጥን ተምረነን ያሳዝናል። በጣም አስቡበት። እንደ ቤተ ክርስቲያንም እንደ ትውልድም አስቡበት። ወደ ባዕድ ድርሻ እየሄድን ነው። እግሮቻችን፣ አቅጣጫዎቻችን፣ አቋቋማችን ከክርስትናችን ውጭ፣ ካለባበሳችን፣ ከባህላችን፣ ከሀገራችን ውጭ እየሆነ ነው። ስለዚህ በሆኑ ልጄ ሆይ ወደ ባዕድ ድርሻ አትሂጂ ተብሏልና እያንዳንዱ የምናደርጋቸውን ነገሮች በክርስትና ሚዛንነት መዝነን በኢትዮጵያዊ ባህልነት ለክተን ወጣትም እንሁን ሕፃንም እንሁን አረጋውያንም እንሁን የምናደርጋቸውን ነገሮች ሁሉ እንደ አባቶቻችን እንድናደርግ ይርዳን። በተዋህዶ ሃይማኖታችን ጸንተን በቤተ ክርስቲያናችን ተግተን አባቶቻችን በኖሩበት ሃይማኖት ኖረን እንደ አባቶቻችን አሟሟት ሙተን እንደነሱ በክብር እንድንነሳ ይርዳን። ይቆየን።